የደስታ ቀን ነው የምን ዝምታ የደበላለቅ መሬት ይመታ። ዛሬ ለሩታ እጅግ በጣም ተደራራቢ ደስታ። ዋው! ተደራራቢ ሰርፕራይዝ! እንዴት ደስ ይላል! ይሄ ፈገግቷ፣ ይሄ ሳቋ ናፍቆን ነበር። እግዚአብሔር ሴት ልጅ ማለት ነው እንዲህ ነው መሳቅ ያለባት። ሴት ልጅ እንዲህ ነው በቃ እንዲያምርባት በፈለገው። ሴት ልጅ እንዲህ ነው መሳቅ መቦረቅ ያለባት። መድኃኔዓለምን ሁሉ ነገር ይገባታል። ሴት ልጅ እናት ናት። ሴት ልጅ ሚስት፣ ሁሉ በቃ እኔ አላቅም። ሀገር ራሱ ማለት ነው የምትጠራው በሴት ነው። የእውነቴን ነው። ምን ያህል በቃ ውድ ፍጥረቶች እንደሆንን በቃ ምን ያህል እግዚአብሔር በቃ የእውነቴን ነው ትልቅ ምክንያት አለው። ሴት አድርጎን የፈጠረን አምላክ የተመሰገነ ይሁን። ዛሬ ሩታ ያ ሁሉ እንባዋ ያ ሁሉ ለቅሶ አልቆ አሸናፊ ሆነ የመጨረሻዋን ሳቅ ትስቃለች ሩታ ብያችሁ ነበር አይደል? አዎ የመጨረሻዋን ሳቅ የመጨረሻዋን ደስታ እየተደሰተች ትገኛለች። እንግዲህ በነ ሄርሜላ ሙድ እያያዙባት ነበር። ዛሬ ምን አዲስ ነገር ተገኘ? እንዴት ድርብ ደስታ ሊሆን ቻለ? የሚለውን ነገር ያው ነግራችኋለሁ። አንድ እንግዲህ ከቤተሰቦቿ ከወንድሟ ከረዥም ጊዜ ከራቃት ወንድሟ ጋር ተገናኝታ ጥሩ ጊዜ ያሳልፋለች። እናቷም ነበረች፣ እህቶቿ በአጠቃላይ ደስ የሚል ጊዜያትን አሳልፈዋል። ትልቅ ሰርፕራይዝም ነበረ። ኬክም እንደምታዩት መጦ ተቆርሶ በጣም የሚገርም ቀን አሳልፈዋል። ሌላኛው ደግሞ ቢኒና ፈረንጁ እንግዲህ እጅግ በጣም ኮሜዲ ሆነዋል። ለሄርሜላም ለግብረ አበሮቿም መልእክት እያስተላለፉ ይገኛሉ። ሩታዬ ስትሰማ በቃ ማመን አልቻለችም። የሚገርም ቀይ አበባ የሚመጥናትን የሆነ የፍቅራቸውን ለመግለጽ አብርሽና ሩታ አንድ በመሆናቸው እንግዲህ ደስታቸውን ለመግለጽ ፈረንጁና ቢኒ ይዘውላት ሄደዋል። ቢኒ ምርጥ ሰው ነው በነገራችን ላይ እግዚአብሔርን። ያኔም ራሱ ተሰደው ሌላ ሀገር በሄዱበት ጊዜ ቢኒ ነበር ያስጠለላቸው፣ ቢኒ ነበር ያገዛቸው፣ ቢኒ ነበር የረዳቸው፣ ቢኒ ነበር አለውላችሁ ያላቸውና ከዛ ጊዜ በኋላ ነው እንግዲህ ለቢኒም ቻናል ተከፍቶለት መስራት የጀመረ። ለማንኛውም ግን እንዴት ናችሁልኝ ውድ የቻናል ቤተሰቦች፣ እያላችሁበት ሰላማችሁ ይብዛልኝ። እንግዲህ ብዙ የሚያስጨንቁ ነገሮች አሉ፣ ግን ያው እሱን ትንሽ እንተወት እናድርገውና ደስ ወደሚለው መጣላችኋለሁ። ሩታ እንደምታዩት ዛሬ ሁለት ነገሮች አሉ። አንደኛው ያው ለእህቷ ቻናል ከፍታ ሰጣታለች። በቤተሰቦቿ ተከባ በጣም ደስ የሚል ጊዜያትን አሳልፋለች። ሌላኛው ቢኒና እንደምታዩት ፈረንጁ ደስ የሚል ስጦታ አምጥተው ሰጠዋታል። እሷም በጣም ደስተኛ ሆናለች ማለት ነው። እና መጀመሪያ ስለ ቤተሰቦቿ ሳወራላችሁ፣ እች ልጅ መጀመሪያ ከቤተሰብ አፈንግጣ ለአንድ ሰው ስትል ለፍቅር ስትል ይሄ ነገር እስከ የት እንደሚያደርሳት አታውቅም። ግን ፍቅርን ብቻ ብላ ፍቅርን አስቀድማ ፍቅርን ይዛ ሴትነቷ ሳይገድባት የፍቅር ጥያቄ አቅርባ ከቤተሰቦቿ ቃል ውጪ እነሱ ተይ ብሏት አልሰማም አብርሽን እመርጣለሁ ብላ ሄዳ ነበረ እና ያ ነገር ሁሉ አልፎ መከራ ውስጥ ገባች፣ ስቃይ ውስጥ ገባች። በጣም በእሳት ተፈተነች። በቃ በእሳት ልክ እንደ ወርቅ እየተገለባበጠች ነው የተፈተነችው እና ያንን ነገር ሁሉ አልቅሳም፣ አንብታም፣ ተከፍታም፣ አዝናም፣ ደስ ብሏትም ብቻ አሳለፈች። ሁሉም አለፈና ከቤተሰቦቿ ጋር ይቅር ብለዋት እንግዲህ አንድ ሆና ከቤተሰቦቿ ጋር እንደምታዩት ጥሩ ጊዜ እያሳለፈች ትገኛለች እና ከዛም በላይ አብርሽ በዙሪያው ያሉትን ሰዎች በሙሉ በዙሪያው ያሉትን ሰዎች ጓደኞቹን፣ የሰፈር ልጆች እንዲሁም ደግሞ ዘመድ ምናምን ሁሉንም ጥርግ አድርጎ ዩቲዩበር አድርጓል። የእሱ ተከታዮች አድርጓል። በደንብ ገንዘብ እንዲሰሩ አድርጓል። በአጠቃላይ ሰው የብዙ ሰዎችን ህይወት ቀይሯልና ሩታ ጓደኛም አልነበራትም። ከቤተሰቦቿም አትጠጋም አትደርስም ነበረ። ማንንም ሰው አትቀርብም ነበር። በዛ ምክንያት እሷ ወይ አልተጠቀመች ወይ ጓደኛ ወይ ደግሞ የሰፈር ልጅ ወይ ዘመዶችን አልጠቀመች። ዝም ብላ አየር ላይ ስትንሳፈፍ ነበር። አሁን ላይ ግን በዙሪያ ያሉ ሰዎችን እየረዳች እያገዘች፣ እንዲሁም ቤተሰቦቿንም አለውላችሁ እያለች ከቤተሰቦቿ ጋር ጥሩ ጊዜያትን እያሳለፈች ትገኛለች። ለዛም እንግዲህ ለእህቷ ጥሩ እህት መልካም የሆነች ጥሩ የሆነች እህት ልክ እንደ እናት ናት፣ የእናት ምትክ ናት እና እሱም በማለት እንግዲህ ብዙ ሰዎች ሩታ ቻናል ክፈችላት እያልን ሀሳብ ስንሰጥ ነበር። ሀሳባችን ተሳክቶ እንግዲህ ቻናል ተከፍቶላት እንግዲህ ከልጆቿ ጋር ሁና ጥሩ ነገርን ታስተላልፋለች በማለት እንግዲህ ደስ የሚል ጊዜያትን በጣም በቃ ስለነበራቸው ስለ ቤተሰባዊ ነገር፣ ስለ ፍቅራቸው፣ ስለ ኑሯቸው፣ ስለ ህይወታቸው አሁን ላይ እግዚአብሔርን እናቷም እህቶቿም በጣም በሷ ደስተኛ ናቸው እና
ምንም የተለየ ነገር ያደረገችው ነገር የለም። ፍቅርን ነው የሰጠችው፣ ወደ ቤተሰቦቿ ነው የተጠጋችው፣ መልካም ነገሮችን ነው ያደረገችው። ድሮም ከአብርሽ ጋር እያለች ይህንን ማድረግ ትችል ነበር፣ ግን አላወቀችበትም ነበር። ለማንኛውም ያለፈው አልፎ ዛሬ ላይ ግን ቤተሰቦቿን ለመርዳት በቅታለች። እርግጠኛ ነኝ ነገ ከነገ ወዲያም በእሷ ዙሪያ ያሉ ብዙ ሰዎችን እንደዚህ እየረዳች እያገዘች ስኬታማ እንደምታደርግ እተማመንባታለሁ። በጣም ጠንካራ፣ በጣም ጀግና ሴት ነች። ብዙ ሰው ብዙ ነገር ብሏታል። አንዳንዴ ወደ ሚዲያ ስትመጡ ብዙ ክፉ ደግ ትሰማላችሁ። ግን ደግሞ ከራሳችሁ ሀሳብ ጋር የምትጓዙ ከሆነ ከራሳችሁ አላማ ጋር የምትጓዙ ከሆነ ከራሳችሁ ጋር የምትሄዱ ከሆነ ግብ ላይ ትደርሳላችሁ። እና ሩታ ላይ ያየሁት ነገር ነው። ለፍቅር ስትል ተሰድባለች፣ ተዋርዳለች፣ ዝቅ ተደርጋለች፣ በቃ ተዘቅዝቃለች። ብዙ ታሪክ አለው እና ያንን ነገር አልፈሽ እዚህ ደረጃ ላይ ስለደረሽ ለቤተሰቦችሽም አለው ማለት ስለቻልሽ በጣም ደስ ብሎኛል። ደግሞ ውበትሽ በጣም በጣም እየጨመረ ነው የመጣው። የምሬን ነው ብላችሁና ደስ ብሎኛል። እና እህታችንም እንኳን ወደ ዩቲዩብ ቻናል በሰላም መጣሽ። መልካም እህት ለሩታ በጣም መልካም መካሪ አለውልሽ የምትይ ጥሩና መልካም አስተሳሰብ ያለሽ እህት ነሽ። በትንሽ ጊዜም ቢሆን ያየንሽ፣ ግን ደግሞ ጥሩ አስተሳሰባለሽ። ለማንኛውም ሁሉም እየሰራ ስለሆነ አንቺም ደግሞ ከልጆች ጋርም ሆነ ስለ ኑሮች ስለ ህይወትሽ አስተማሪ የሆነ ነገሮችን እየሰራሽ ትለወጭበታለሽ ብዬ ተስፋ አደርጋለሁ። ሩታም ያንን ብላ ነው ይህንን ቻናል ከፍታ የሰጠችሽ። ልዩ ቀን ነበር። ደስ ይላል ብቻ። ሌላኛው ደግሞ መጀመሪያ ያው እንኳን ደስ ያለሽ ማለት ፈልጋለሁ። የሩታን እህት እንኳን ደስ ያለሽ፣ የመልካም የጥሩ ነገር መሰሪበት ያደርግልሽ እላለሁ። ወደ ቢኒና ፈረንጁ ስመጣላችሁ እንግዲህ ለሄርሜላ ጭራሽ እየዘፈኑላት ነበር። የዛሬውማ ይለያል። ሩታ እግዚአብሔርን እንደዚህ ከሳቀች ቆይታለች በጣም። ግን አሁን ላይ ደግሞ እንዲፈገግ ብላ ሳያት በጣም እንዴት ልበላችሁ በጣም ነው ደስ ያለኝና ይመቻችሁ፣ ፍቅራችሁ ይጨምር፣ ፍቅራችሁ ይብዛ። እውነተኛ ወዳጅ፣ እውነተኛ ጓደኛ፣ የምሬ ነው። ያም ይሄም መጣ በቃ ወደዚህም ወደዛም የማይል ትክክለኛ ቢኒና ፈረንጁ በተለይ በስማ በጣም ነው የተሟገተላት፣ በጣም ነው የተከራከረላት፣ በጣም አለውልሽ ያለ እውነታውን ለማየት የሞከረ እውነታውን ለመረዳት የሞከረ ልጅ ነውና እንግዲህ ለውዷ እህታችን የሚገባት ስጦታ ነው ብለው አብርሽ ጋር በመመለሳቸው ከአብርሽ ጋር በመሆናቸው የነሱን ደስታ የነሱን ስኬት ስለሚፈልጉ ይህንን አበባ ወስደው ቀላቸው። እኔ በጣም ያሳቆኝ ሁለቱን ሳያቸው ትዝ የሚለኝ ማለት ነው። ሩታ ወልዳ ካስታወሳችሁ ሄርሜላ ልትጠይቃት ሄዳ ነበር እና ያኔ ሙድ እያያዙባት ነበር። በጣም በቃ እያላገጡባት ተሳቃ በቃ የምታደርገው ሁሉ ቀጦ ጠፍቷት ነበር እና ያንን ያስታወሱኝ እና አሁንም እንግዲህ ያው ሄርሜላ መልካም የለቅሶ ጊዜ በነገራችን ላይ ያው ዛቻና ማስፈራሪያ እየላቀች ነው፣ ግን ምንም አታመጣም። ለማንኛውም ሩታ እንዲህ ፈገግ ብለሽ በቃ እግዚአብሔርን ምንም እኮ በቃ ማለት ይሄን ምንም ማለት አይደለም፣ ግን በዚች ትንሽ ነገር እንዲህ ደስተኛ ከሆነች አስቡት። እግዚአብሔርን አብርሽ እኮ ዝም ብሎ ነው ሲገፋት የኖረው። የምሬ ነው። እና አሁንም ሩታዬ ይህን ፈገግታሽን ይህን ደስታሽን አያጥፋው። ይሄ በቃ የእውነት ከአብርሽ ጋር የመጀመሪያ አካባቢ የጀመሩ ጊዜ እንዲህ ነበር የምትስቀው። በቃ እውነተኛና ትክክለኛ ደስታ ከልቧ እምቧ እስኪመጣ ሳቀች እኮ እናንተ። በስማ እንዴ ታፍና ነበር እንዴ ስንት ነገር በደል እየደረሰባት ነበር፣ ተቸግራ ነበር። አሁን ላይ ግን በጣም ደስታዋን እያየን ነው የምንገኘው። ፈጣሪ አምላክ ደግሞ ከልጅሽ ጋም ከባልሽ ጋም ጥሩ ኑሮ ጥሩ ህይወት ኑረሽ እንዲህ ደስተኛ ሆነሽ እስከ መጨረሻው ደስታሽ በስቶ እንድትኖሪ መልካም ምኞቴ ነው። ሩታዬ መቼም አይክፋሽ። ሴት ልጅ እግዚአብሔር ምስክርን መቼም አይክፋት። በተለይ ደግሞ ወልዳ አግብታ ወልዳ ማለት አንዳንዴ አንድ ሴት ልጅ ካገባች ከወለደች በኋላ ራሷን ይመጣል ሰው ማህበረሰቡም እሷን ዝቅ ዝቅ የማድረግ የመናቅ ወይም ደግሞ ከዚህ በኋላ እኮ አታስፈልጊም ወይም ደግሞ ከዚህ በኋላ የሚፈልግሽ የለም አይነት ነገር ወይም ደግሞ በሰውነቷ በአቋሟ ሊሆን ይችላል፣ ባለባበሷ፣ በብዙ ነገር ይተቿታል እና ሴት ልጅ ራሷን ዝቅ ታደርጋለች በዛ ሰዓት። ሩታ ግን ይህንን ሁሉ ስድብ ንቃ ትታ እንደምታዩት በጣም በሚያምር በሚያስደንቅ ሁኔታ አምሮባት ፏፈሽ ብላ እንዲህ እየቦረቀች እንዲህ ዝንጥ ብላ በቃ ልጅ መውለዱ በቃ አላገዳት ፏ ብላ እየወጣች ነውና ይመችሽ። እስከ መጨረሻው ተስፋ ሳትቆርጭ እስከ መጨረሻው እንዲፈገግ እንዳልሽ ኑሪ። ለማንኛውም ፈረንጁና ቢኒ ይመቻችሁ። እናንተን አለማድነቅ እናንተን የምሬ ነው። ቀልዳችሁ በጣም ያሳቀኝ። በተለይ የቁርጧ ነገር ሰርግ ቤት የሄድኩ መስሎኛል። ቁርጡን ልቆርጥ ወይ ጉድ! ይመቻችሁ። ዋው! ኧረ አጨብጭብ ጎበዝ ነው ያለ ቢኒ እና ይመቻችሁ። ደስ የሚል ጊዜያትን ደስ የሚል ጊዜን ነው የሰጣችኋት። እሷን በጣም ደስተኛ ሆና ነበር ከልቧ። እኔ ራሱ እግዚአብሔርን ፈገግ ብዬ አብሬ እኩል ከነሱ ጋር ቪዲዮን ጨረስኩት እና እውነተኛ ወዳጅ እንደዚህ ነው።
ሩታም አመስግናቸዋለች በጣም በጣም ከሚባለው በላይ እና ለሚያልፍ ቀን የማያልፍ ቃል አትናገሩ። ብዙዎቹ አሁን ከሩታ አብርሽና ሩታ የማይገናኙ መስሏቸው ብዙ ነገሮችን ሲያሽቃብጡ ሲሰፉ ሲቀዱ የዋሉ የቆዩ ሰዎች ሩታ እዩ እግዚአብሔር እንትና አቤል ማለት ነው መድኃኔዓለም ከነዚህ ሁሉ በላይ በእጇ በልቶ የጠጣ የምሬ ነው። አንድ ቀን እንኳን ቤት ወጣ አድራ እሪ ያለ ሰው ነው። እንደዚህ ፈራው ደበረ ምናምን ሲል የነበረ ሰው ነው። ዛሬ ላይ ግን አብርሽና ሄርሜላን አንድ ለማጣበቅ እኔ እንጃ ምን እንደቀባችሁ ምን እንዳስነካችሁ አናውቅም። ሁለታችሁ ወይ ተጋቡና ውለዱ። እንዲ እኛ እኮ ግራ ገባል። ቢኒም አበባ ይዘን እንጠይቃችኋለን። ግን አይግባቡም እርስ በርስም የሆነ ቀን መጣላታቸው አይቀርም። ሌባሉ ሲሰርቅ በጣም በቃ አንድ የሆነና ምንድን ነው ሲከፋፈል ነው አሉ የሚጣለው እና እንደዛ ነው። የሆነ ቀን በሆነ ጥቅም መለያየታችሁ አይቀርም፣ ጉዳችሁ ይወጣል እና ይመቻችሁ። ብቻ ሩታ ፈገግ በይ አንቺ ብቻ ፈገግ በይ ሆ